እንግዲህ ጥራት ያለው ዲስት እዚህ ላይ ስለማስቀምጠው ጠቁሯል። እሱ ጥቁር ነው በተፈጥሮ ግን ያኔ ጥራት እንዲችል ይሄን ማለት ነው። ተካቱን ቆሽሿል። ጠረጴዛ ውስጥ ምን እንደመሰለ ቆሽሿል። እንደ ዲስት ስለማለክ ቆሽሿል ማለት ነው። ጠረጴዛው የቻለው ጉድ ነው። ይቺ ጠረጴዛ እንግዲህ የቻለችው ጉድ እንጂ የወተት አይነት እኛም ረከቦት ምስኪናታ የቆጥራው አታቻለው ረከቦት ነው ግን በጠረጴዛው ስር ነው ያለው። ምክንያቱም ያው ብልዋ እንዴ የገጫጨ እየሰበረ ስለሆነ ማለት ነው። ስታዲግ እንቻለን። ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ሙሉ ላሳያችሁ እንግዲህ እንዴት እንደምሰራ ማለት ነው። እዚህ ጋር ምን ይታያችኋል? ብስሚላህ ኦ ማይ ጋድ ማሻአላ ምስር። እዚህ ምስር ውስጥ እንግዲህ ምን አለ መሰራችሁ? ሽንኩርቱ እዚህ ውስጥ ነው። አሁን በስሏል። ሽንኩርቱ ምስሩን በስለዋል። ምን ጨምራለሁ መሰራችሁ? አሁን ጨው ጨምራለሁ። ከዛም ጋር ደግሞ ዘይት አለኝ። ቤቱ ቆሽሿል። አሁን ማሳይቻለሁ ምን እንደመሰለ ቤቱ ስራ ይዘን ሰሞኑን ዘይት ጨመርኩ። በቃ አሁን ትንሽ ይብሳል። ከበሰለ በኋላ ደግሞ እንገናኛለን ምን እንደማረግበት ማለት ነው። ተመልሰን አሁን በርበሬ ልንጨምር ነው። በርበሬ ብስሚላህ። የዚህ አይነት አሰራር አይታችሁ ታውቃላችሁ? ይበቃዋል። ምክንያቱም በማራዘሚያ ስለምንሰራት ማራዘሚያ ታውቃላችሁ? ይሄ ለቸኮለ ሰው የሚሰማ አሰራር ዘዴ ነው። በደሞ ምሳሌ ያው በአሁኑ ሰዓት እንጨት ከሰል ምናምን ውድ ስለሆነ ይሄ ምስሩም ሆነ የምትጥሉት ክክም ይሁን በስሎ እንደገና እንዲያዲስ ደግሞ መቅሎ ለመስራት ሽንኩርት ማብሰሉ መቅሎ ማብሰሉ ምናምን ሁለት ስራ ነው። አንድም ጊዜ በጣም ይወስዳል፣ ሁለትም ደግሞ የምንደርኳቸው እንጨት ከሰል ምናምን ይወስዳል እሳትን ማለት ነው። ስለዚህ ለዚህ መድኃኒት ምንድነው ክክም ሆነ ምስርም ይሁን ጣድ ታረጋላችሁ። አጥባችሁ ሽንኩርታችሁን ክትፍ አድርጋችሁ ትጨምራላችሁ። አብሮ ይበስላል። ሽንኩርቱም ክኩም በስል አለ በኋላ ዘይት ጨምሩበት፣ ጨውም ጨምሩ፣ ይበስላል። ከበሰለ በኋላ መብሰሉን ካረጋገጣችሁ በኋላ በርበሬያችሁን ጨምር። እሺ አይ በርበሬን ጨመርኩኝ። እንደዚህ እያልኩ ያማሰልኩ እየከፈኩ እየከደንኩ ያማሰልኩኝ የበርበሬው መብሰል ካረጋገጥኩ በኋላ ጨውን አስተካክላለሁ። መጨመር ያለብኝ ነገር ካለ ቅመም ካለ ጨምራለሁኝ። እንደዚህው ብላ ከሆነ የምትበላው ስበስል በቃ ይበላ ማለት ነው። በማራዘሚያ ከሆነ ደግሞ ሽሮአችንን እንጨምርበታለን ማለት ነው። እሺ እኛም በማራዘሚያ ስለምንሰራው ሽሮ ጨምርበታለሁ። ዛሬ እንግዲህ ሰሞኑን ትንሽ ስራ በዛ ብሎ ስለነበረ ውጭ ለውጭ ማለት ነው ስራው እና ቤት ውስጥ በቃ ብዙም ትኩረት አላደረግንም። ዝም ብለን ስርት ተብልት ምናምን ነው ባለን ሰዓት። እነዚህ ውስጥ ምን አለ ብላችሁ ታምናላችሁ? ትላላችሁ፣ ትደነግጣላችሁ። እቃ ቤቱ ምን እንደመሰለኝ ሁሉ ጊዜ ያን ቤት ካልተጸዳ ካልተቆጣጠሩት የሰቀልኩ እኮ ነው እንትኑን አይ መጋረጃውን አንጃሮጊ እንዳትሉ እሺ። መጋረጃው እንዴት ተሰቀላ አይቹት? አዎ በዚህ እንዲሆን እንገባለን ማለት ነው። በር ስለሌለው ነው መቃ ቤቱ እና እንደምታዩት ይሄን ይመስላል ቤታችን። እንግዲህ ይሁት ምስቅልቅል ወጥቷል። እቃው ራሱ ምስቅልቅል ወጥቶ ቆሸሸሽ ብሏል። ምን ያልቆሸሸ ነገር አለ እንዴ? ቆሸሸሽ ብሏል። ይሄ እንኳን ራሱ አታውትም እንዴት እንደቆሸሸ ማለት ነው። መሬቱ ደግሞ ያው ስንት አይነት እንትን ነው እንዳትሉ፣ ስንት አይነት ምንጣፍ ነው ያደረጋችሁት እንዳትሉ። ምክንያቱም ኑሮ ለማሸነፍ ስለሆነ በተገኘው ዝም ብሎ ማንጠፍ ነው። ተገኘውን ማንጠፍ ዝሮ ያው
መሬቱ ባዶ እንዳይሆን ነው እላችኋለሁኝ። አሁን ይሄንን ጽድት አድርገን ሌላ ዲዛይን አድርገን እስኪ በሌላ ዲዛይን ሞክረዋለሁኝ እመጣለሁ። በነገራችን ላይ ይሄ ቆሻሻ አይደለም። ይሄ ቀለም ሲቀቡ ፈሶበት በቃ እንትን አቆሽሾታል። የቆሸሸ ነው የሚመስለው እና ይሄን መስለው እስኪ እንገናኝ ደግሞ መልሰን ከሰብ ሽሯችን ይሄ ነው እንግዲህ ዋችንን ጨምርና አልመጣችም አልኩ እኮ ሳሌ ና ቁጭ በል በአንድ እጅ ስራ በጣም ይከብዳል። የሉሉ እንትኑ እያማሰርኩ እያለ ሽሮውን ስልክ ተደወለበት። ስልኬ ያቋረጥኩት ማለት ነው። አሁን እዚህ ጋር እንከፍትና ዲስታችንን ዋው እንዴት ብላ ብትበላስ እንዴት ብትብላ ምንም ሳይጨመርባት ያለ ማራዘሚያ እንዴት ብትበላስ ማሻአላ። ያችሁ ምስር ወጥ እኔ ግን ትንሽ ስለሆነ ምስሪቱ ትንሽ ማራዘሚያ ልጨምርባት ለምሳና ለራት እንዲተበቃነ ማለት ነው። በስ የሉሉ በስ ሀቢብቲ በስ ተይው ወልዲፈው ይባል ተራዘመች። ይሄ ወፈር ታሪ ቆጭ ስት እንዲታነ መብራት ታዲያ ግርግር ገላገለን ሂዲ በወላ ያንገር ቆጭ በል በቃ ሲንተፈተክ እንመጣለን። ደግሞ እንገናኛለን። ወዲያ ልጨርስና ከዛ ቤት እናጸዳለሁ ማለት ነው። አሁን ወጣችን በማራዘሚያ ተሰርታለች። ሲናያት ኦ ማይ ጋድ ብሏል። ማሻአላ እኔው ምንም የምጨምረው ቅመም ነገር የለም፣ ጨው ብቻ ነው። ያኔ ቅመም ቢዝበዛ አያጣፍጥም። ደህና ነው ከተሰራ። አይት ምርጥ ምስር በማራዘሚያ ተሰርታለች ማለት ነው። ጨዋን አስተካክዬ አወጣለሁ። ከዛ ወደ እቃ ቤቴን ረትባለሁ ማለት ነው። መርተብ ያልቻልኩት ያው ስቶቡን እዚህ ጠረጴዛው ላይ ስላደረኩት መርተብ አልቻልኩም። ውጭ ደግሞ በክሰል እንደሰራ ልጅቱ እየረበሸችን ስለሆነ በስቶፕ ላይ ሰራሁት። መብራት ጠፍቶ አቋርጦ የነበረ መጣ። ታላችሁ እንደ ነጭ ሽንኩርቱን ረስቸው ይሄን ቀጥቅጬ ጨምራለሁ። ቀልቤ የለም ነበር ወላ አይም ደግሞ ምንድን ነው የሚባለው ጥጦይና ፈቅቅ ያለው በቃ መጨረሻ ነጭ ሽንኩርት ይገባል። አበቃ ያጣፍጣል ነጭ ሽንኩርት። ይሁ እንግዲህ ጥላት ያለው ዲስት እዚህ ላይ ስለማስቀመጠው ጠቁሯል። እሱ ጥቁር ነው በተፈጥሮ ግን ያኔ ጥላት እንዲችል ይሄን ማረክ ወዳጋቱን ቆሽሿል። ጠረጴዛው እስኪ ምን እንደመሰለ ቆሽሿል። እንዴም ዲስት ስለማረክ ቆሽሿል ማለት ነው። ጠረጴዛው የቻለው ጉድዩ ይቺ ጠረጴዛ እንግዲህ የቻላቸው ጉድ እንጂ የወተት አይነት ታያልቅም። አሁን ጠረጴዛው እዚህ ነበር አንስቼው እዛው ሰርኩት። እንግዲህ በጠረጴዛው ስር የሚይዘው ኮታት ላሳያችሁ ነው። እንግዲህ በኋላ ስትረሳ አረከው የሚያምረው ረከቦት ምስኪን ነፈር የሶፍራውን አታች ያለው ረከቦት ነው፣ ግን በጠረጴዛው ስር ነው ያለው። ምክንያቱም ያው ዱልዋ እንዲህ እየገጫጨ እየሰበረኝ ስለሆነ ማለት ነው። ስታድግ ኢንሻአላህ ቤታችን ቀየርኩት። አመጣም እንዳልኳችሁ 2-3 አይነት ነው ግራ እንዳይገባችሁ። ዛይ ዱቄት እቃችን አለ። እዚህም ሸልፍ አለ። ሸልፍ ውስጥ ያለው ብዙ ጊዜ አንፈልገውም። ብንፈልገውም መከፈት ይችላል፣ ማውጣት ይችላል። በዛኛው ክፍተት ስላለ በጠረጴዛው ስር ስከፍቱ ድለው ይከፈታል። እና ይሄን ይመስላል። እዚህ በርሚል ነው። ይሄም ባሊና የባሊና እንትን ነው ማብቂያው። ይሄን ማቻል የሚባለው ትሪያችን ሰፌዳችን አለ።
እዚህ የምንጠጣው ውሃና ብሬቃችን ምናምን አለ ትንሿ ጠረጴዛ ላይ። ትልቁ ጠረጴዛ እንግዲህ ይሄ ነው እንደምታዩት። ይሄን ዕቃ ያዘ። ቅድም የሰራሁት ወጥ ነው ያና ምስር ወጥ እና እንዴት አያችሁት? እዛ ግድግዳው ላይ የምታዩት ያን ቀለም ነው ብያችኋለሁ። እሺ እንዴት አያችሁት? ያው እነዚህ የሻይ ነገሮች ቀጠፍ ምናምን አስፈላጊ ነገሮች ሽሮ፣ ዘይት ምናምን ከክ እንደዚህ እዚህ ጋር አሉ። በጣም አስፈላጊ ነገሮች አሁንም የምንጠቀማቸው። ይሄን ስቶቡን ማድረግ የፈለኩት ግድም ለግድም ነበረ። መክፈቻው መዝጊያው በዚህ በኩል እንዲሆን ግን ሶኬቱ አጠረኝ አለካሁትም ነበር ሳረግ። ጠረጴዛውን ካደረግ ይከበዳል በጣም። ሰው አያይዙ ብዬ ነው እንግዲህ ጎረቤት ጠርቼ ማንها ቤት ሰው ስላልነበረ እና መልሼ ለማንቀሳቀስ ደበረኝ። ዝም ብዬ በዚህ ያደረኩት ዝሮ ብዙ ጊዜ ስለማልጠቀመው ስጠቀም ሶኬት ሰካለሁ፣ ስጨርስ ነቅላለሁ ማለት ነው። እና በዚህ ሁኔታ ቤቱ እንደዚህ ያርገነው። ያው ጧት ነበር ጠረጴዛው እንዳልኳችሁ። አሁን እንደዚህ ነው። አሁን በቃ ሰቀጣ እንደዚህ ነገባ ሰፋ ማለት ነው። ኮታችን በይ ሰው እንኳን ራሱ እንደዚህ ወደ ሳሎን መሄድ ቢፈልግ ወይ መኝታ ክፍል ወደዚህ ሌላው ክፍል መሄድ ሲፈልግ እንዴት ዝውር ሲል ቀጥታ እነዚህ አይነት ኮተቶቹን አያይም። እንደው በለጭ ቤት ቢያይም ይሄን ነው። ይሄ ጠረጴዛውና ይሄንን ነው። መስኮቱ ላይ ሻይ አለ ዋለላ። በይቆ ስንመጣ እንደዚህ ነው። እንዴ ነው የሚታየው ዕቃ ቤቱ ማለት ነው። እንደዚህ ይታያል። ባው እንደል ነው። እዚህ ጋር መስኮት እንደዚህ ያረኩበት ብቻ። አሁን እያጸዳሁ ስለሆነ ገና ኮተቱ አላነሳሁትም እዚህ ላይ ያለው እና ይሄን ይመስላል እንግዲህ